አሁን እኔ ያዘንኩት እኮ በልጆቹ ላይ ነው። በልጆች ቻናል ላይ ችግር ያመጣሉ። እነሱ አይተውም፣ በጣም ነው የማውቃቸው። አይተውም። እዛ ሱቅ ላይ ቁጭ ብለው የሚያደርጉት ጉድጉድ አይደለም። ስለዚህ ተው፣ በእግዚአብሔር ተው። እኔ ማርያምን ቁም ነገር ነው የሚሆን። አሁን ብዙ ልጆች አሉ በጣም የሚሳደቡ ሚላሳም ልጅ፣ እነሱ ላይ ሄዶ ነው ይሄ ነገር የሚደርሱት አላችሁ። አረ ምላሱን ብቻ አይደለም ቻናል ላይ ችግር ነው የሚያመጡት። ያዘጋሉ። እነሱ በጣም ባለጌዎች ናቸው። እኔ ምን አገባኝ ታዲያ። እንግዲህ አሁን ጦሱ ነው ባለጌ ናቸው አትበይ። አንቺ ደግሞ እንደዚህ መስበይ እንዴ አትሳደቡ። እነሱ ምን አደረጉ? ነገር አትምጡ። ሰውን አትሰይ ወይኔ እንደሱን አትንፉ ማለት እነሱ ማለት መጥፎ ናችሁ እያልኩ ሳይሆን በባህሉ የራሳችሁ ዜጋ ስነካ አይወዱም እና በባህል ልብስ ደግሞ ስትመጡ አይፋታችሁ። የምሬድ ጨረቃዬ ነይ ግቢ። አዎ አሁን በሰላም እናወራለን። ጨረቃዬ እንዴት ነሽ? አሎ ምንድን ነው ጨረቃዬ? እና አንቺ የበዓል ልብስ የለበሰ ሰው ዘቅዝቀሻልና አንቺ ማርያም የበዓል ልብስ ካለ አንቺ ይችላል። አንዴ ቆይ፣ እኔ ከሰኒ ጋር ነው ማውራት የምፈልገው። አዳምጡ ሁላችሁ። እኔ እኮ ልጅቷን ዘቅዝቂያት አይደለም፣ ልጆቹ የተዘቀዘቁትን ነው ከፍ ያስተካከልኩት። ይገባችኋል አይደለም? ይሁን ሲሚን ጨረቃ ይሄ ነገር ማለት ነው። አቆሙ እያልኩ ነው። እግዚአብሔርን ነው የምልሽ፣ አቆሙ። የምሬ ነው። እኔ እየነገርኳችሁ ነው። ተዋት። እቺ እኮ ጨረቃ ያንደዳምጭኝ። እቺ ልጅ እኮ ድሮ የማነች የሃይሚም የብሩኬ ደጋፊ ነበረች። ገብቶሻል? ግን አሁን ሲሟ ሀኒቾ ነበረች። ድሮ የሃይሚ ፎቶ አድርጋ ነበረች። አሁን ነው ያናሰችው። የሰላም ጎደኛ ነች። እግዚአብሔርን የሰላም ጎደኛ አውቃ ነው እኮ ነገር የፈለገችው። ግን እናንተ ይረፉ። የምሬ ነው። አሁን ነው ሰኒ ማለት ነው። ሰኒ ቆይ ልንገርሽ፣ እኔ እሷን ልጅቷን ከታች አድርገው ለምንድን ነው ሃይሚና ብሩኬን የሚዘቀዝቁት? ለምን? እኔ እኮ ትላንትና የልጅቷን ፎቶ ወስጄ ማለት ነው እናንተ እንደፈለጋችሁ አድርጉ፣ ግን በኋላ ላይ ማለት ነው ታያላችሁ። እኔ አያገባኝም። አሁን ማለት ነው። አንቺ ጨረቃ ሀሳብ እኮ እየሳደቡ እኮ ነው የሚዋሉት እነዚህ ልጆች ማለት ነው። ተቃለሻ ወንዶች እየሳደቡ ነው የሚዋሉት። እሺ ቆይ ሰኒ አንድ ለጨረቃዬ ላስረዳሽ። ጨረቃዬ እንዴት ነሽ? ቆይ እኔ ምንም አታስረጅኝ ህይወት ማለት ነው። ምንም አታስረዱኝ ግን ማለት ነው። አይ ነው ቆይ አንድ ላውራ። ሰላም ከእናንተ ግሩፕ ውስጥ ካለ ለሰላም ሰላም ማናት? ሰላም ማለት ነው። ሰላም ሲወል ትግባ። ሰላም ጎደኛ ነች። ሰላም ማለት ነው። ሲወል ትግባ። ሰላምን አላቃትም፣ አታቀኝም። ስለ ሰላም አይመለከተኝም። ሰላም ናቸው አንድ ብሔር ናቸው። ገባሽ? የሀዲያ ልጆች ናቸው ሁለቱም ማለት ነው። ገባሽ? ሁለቱም ሀዲያ ልጆች ናቸው። ግን ሁለቱም በውስጥ ራሱ ያወራሉ። እቺ ሀኒቾ ደግሞ ሰላምን አድርግ ያለችው ነገር እቺ ሰላም ታደርጋለች። ገባሽ? ሁለቱም ያወራሉ በውስጥ ራሱ ማለት ነው። ገብቶሻል? ስለዚህ እናንተ ይረፉ። ልጅቷን አትንኩት። ልጅቷ ምን አደረገች ነው እኔ ጥያቄ። እኔ ልጅቷን ምንም አላረኳትም። እኔ የበር ልጅ ደግሞ ተው እሷን ከላይ ያረጉትን ነው ከፍ ያረኩት። እኔ እኮ ልጅቷን አልነካዋትም። ኦልሬዲ ልጅቷን እኮ እኔ ግን አሁንም ነገርኳችሁ። ግን እናንተ እንደፈለጋችሁ አድርጉ። እኔ አሁን እናንተ ሃይሚና ብሩኬ ይዘቅዘቁ እያላችሁ ነው። እኔ እያልኩት አይደለም። ነገር ይመጣል። ቀስ ነው ብዙ ነገር ያለችው ነገር ፈልጋ ነው እያልኩት አለው። ገባሽ? እሷ ነገር ፈልጋ ነው። ገባሽ? ነገር ፈልጋ ነው። ጨረቃ የሳመሽኝ እናቴ እሷ ነገርና ነገር እኔ ግን አጠፋዋለሁ። ግን ሁላችሁም በቀደም ፍቅር ቤት እየጨፈራችሁ ነበራችሁ ሁላችሁም። እሱ እንዳለሪካ ተደርጋችሁ ሃይሚ ቆይ ሰኒ ልጨርስ። እኔ እናንተ ሁላችሁም ነበራችሁ። ከዛ የነ ብሩኬ ፎቶ ከላይ አርጋ ዘቀዘቀች። ግን ሰኒ ምን አርጋችኋል? ልጅቷን ጠይቃችኋታል? ለምንድን ነው እንደዚህ ያደርጋችሁ ብላችሁ ልጅቷን ጠይቃለች? ማነች እሷ? ይቺው ልጅ ራሷ እግዚአብሔር ብሎክ አድርጋታለሁ። ፈጣሪ ምስክሬ ብሎክ አድርጋ ምን ትጠቅማለች እሷ? ምን ታደርጋለች? ብሎክ አድርጓት። ከላስ አትይዋት። ብሎክ አድርግና ውጪ። የምር ብሎክ አድርግና ውጪ። ጨረቃ እየሰማሽ ከሆነ እግዚአብሔር ነው። እሱ ልጆቹ ወንዶች ነው። ኧረ ጨረቃዬ በፈጠረሽ እንዳታለሽ። ወይኔ ነይ ግቢ
ነው እንዳታልቅሽ። ልጅቷ እኮ አውቃ ነው ነገር እነሱ ቦታ ተሰጫለሽ እንደ ሚዲያ አስረዷት እንጂ እሷ ማለት ነው አስረዷት እንጂ ወይኔ ጨረቃዬ ምናምን አልቻልኩትም። እናንተ ያወሩ ግን እንደዛ ነገር አትስሩ። ካላስ ይረፉ። ግን እኔ ማለት ነው ልጅቷን ብሎክ ነው አደረኩት። ገባችሁ አይደል? ሰላምም ትሁን እቺትም ትሁን ብሎክ ነው አደረኳችሁ። ገባችሁ? ሰላምና እሷ ነው ስራ ሰኒዬ ይህ የሚያሽቀብጡ ሰው እዛም እየሄዱ የሚያሽቀብጡ ብሎክ አድርግ። ሲጀመር አንቺ ቤት እንደሆነ ጭራሽ እንዳይመጡ እንደዚህ አይነት ቁቶች ሰው ጋር እንዴት ነው እናንተ አብረው የምታሳልፉ? ሲጀመር ማለት ነው እኔ አሁን ነገር ሁሌ ገብቼ ነው ለአይ ነገርኩት። ፋፊዬ እንዴት ነሽ የኔ ውድ? ዌልካም ውዷ፣ እንዴት ነሽ የኔ ቆንጆ? ምንድነው ጨረቃዬ? ለምንድን ነው የምታለቅሰው? ጨረቃዬ ምን መሰለሽ ፋፊዬ ማለት ነው ይቺ ሰላም ኢብድ ታውቃለሽ? ሰላም አይደለችም እኮ ሌላ ሰው ነው። ሰላም ወይኔ እናንተ ምን ሰላም ኢብድና እሷ አንድ ናቸው። አንድ ላይ ያወራሉ። አንዱ ደግሞ ጨረቃዬን ባይ ታደርጋለች። ገበች እሷና ሁለቱም ተባብሮ ነው እየሰሩ ያለው። እናንተ ይረፉ። ድሮ እኮ የሃይሚም የብሩክም ደጋፊ ነበረች ልጅቷ። የሃይሚ ፎቶ ብቻ ነው ያስቀመጠችው። ገበች አሁን ደግሞ አንቺ የበር ልብስ ነው ዘቀዘቅሽው። አዳምጪ አይደለም ልጅቷ ቤት ልጅቷ ማለት ነው። ከዚህ በፊት ሃይሚና ብሩኬን በሚያለቅስ ዘፈን አርጋ አቀናብራለች። ግን አንድም ሰው የጠየቃት ሰው የለም። ገባችሁ አይደል? ጨረቃ ያንዴ ልንገራቸው ወይ አንቺ ጨረቃ ጅምሮች ይራፍተይ በቃ እኔን እኮ እንደፈለገች እያደረገች እኮ ነው። ሰላም ራሱ ማለት ነው ይራፉ እንደፈለጉ ያለው የምሬ ነው። ሰላም ማለት ነው። ሰላም ሲኦል ትግባ። ስለ ሰላም እኔ አላቃትም። ሰላምን አላቃትም። ሲኦል ትግባ። አይመለከተኝም። ሰኔ ማለት ነው ልንገርሽ። አሁንም ዘቅዝቃቸው ቁጭ ብላለች እና ታዲያ ለምንድን ነው አንዘቅዝቁ የምትይው አንቺ? ይራፉ ወይኔ እናንተ ይራፉ እኔ ለምሳሌ ሚዩት ያዙ ሌላችሁ ለምን አንድ መጥፎ ሰው ጋር አብሮ ማሄድ የለበትም። ለማንኛውም ሚዩት ያዥ እስቲ ሚዩት ያዥ። ለማንኛውም ማለት ነው እኔ በነገራችን ላይ ያኔ የረገጥናቸው ሰዎች ከሷ ቤት እስካወጣን ድረስ ማንም ምንም አያገባው። ምክንያቱም የተረገጡት እሷ ቤት ያሉ አንቺ ወይ አንቺ ምን ሆነች ነው? እነዚህ ማለት ነው የምሬ ነው የምልሽ። እነዚህ ቁጭ ብሎ እየተሳደቡ እኮ ነው የሚዋሉት። እየተሳደቡ ቃል ሙሉ ማለት ነው እያሉ ነው የሚዋሉት። ከነሱ ጋር አንቺ መሳደብ ፈልገሽ ነው አሁን? ለምንድን ነው የምሳደበው? አሁን ሰኒ አዳምጪኝ። እኔ ለእናንተ ብዬ ነው እግዚአብሔር ለእናንተ ብዬ ነው። ካላስ እናንተ ካልፈለጋችሁ አይደለም። አንቺ አዳምጪኝ። ሁሉም ሰው ተነስቶ ጨረቃ ፋሚሊ ሁሉም ሰው በውስጥ አጥፊ እያሉኝ ነበረ። ግን ሃይሚና ብሩኬ በለቅሶ አቀናባቸው ማንም ሰው ግን አልተናገራቸውም። እኔ ምንድነው ሲነግራችሁ ለምንድን ነው ማሰሙ? ወይኔ ሰላምና እቺ አንድ ላይ ያወራሉ አልኳችሁ። ጓደኛሞች ናቸው፣ አንድ ላይ ያወራሉ። ካላስ እናንተ እንደፈለጋችሁ አድርጉ። ግን እኔ ነግራችኋለሁ። አሁን ይረፉት እና ጨረቃ የኔ ስሙሺ ስለነገርኩ በኋላ እኔ አሁን ለአሁኑ አይደለም እኮ እናንተ ሲዘቀዘቁ አይደለም። በኋላ ላይ አንድ ነገር ሲመጣ እኔ አያገበኝም ነው። ገባችሁ? እነዚህ ምን ድንግልናቱን ራሱ ይዘቀዝቃሉ፣ ማንንም ይዘቀዝቃሉ። ወንዶች ነው ደግሞ የሚዘቀዝቁ ሴት አይደለም። የሚሳደቡ ሲዲ በራሱ ማለት ነው። ሲዲ በራሱ ማለት ነው። በጣም ነው የሚያስጠላው። እሺ ሰኒ ቆይ ገስት ቁጭ ብላ ዘቅዝቃቸዋለች። እና ታዲያ እኛ ምንድን ነው ማድረግ ያለበት? ፋፊ አንቺ ደግሞ ምን እያልሽ ነው? እሷን ተዘቀዘቀች ማለት እናንተ አብራችሁ መዘቅዘቅ አለባችሁ ልጆቹ። እና ታዲያ ሲዘቀዝቁኛ ምኑን ተሻላችሁ? እናንተ ምኑም አልተሻላችሁማ። ያ ናችሁ አንድ ሰው ይዘቀዘቃ ማለት ጨረቃ ማፋፊ ማለት ነው። እኔ ብዘቀዝቅ እሷ እኔን እየዘቀዘቀች ተነበረችም። እኔን ስዘቀዝቅ ለምን አልዘቀዘቃችሁም? ሌላ ሰው እኔ ሰላም እኮ አሁን እኮ እኔ ግራ የገባኝ የሰላም ቤት እኮ አይደለም ይሄ የሌላ ሰው ቤት ገባኝ እኮ። ሰላም እና እቺ ጓደኛሞች ናችሁ እያልኩሽ እኮ ነው። አይገባሽም እንዴ? የኛ ፎቶ ግቢ እያሏት ነበረ በራሳቸው ግቢ እያሏት ነበረ፣ ግን አልገባቸው።
ሰላም ተብዬዋ ማለት ነው። እኔ ግን ለእናንተ ብዬ ነው። ግን እኔ ምንም አያገባኝም እኮ እኔ አንድ ነገር ልንገርሽ። እኔ አምጥቼ የዘቀዘኩት ማለት ነው የሀይሚና የቡርኬን ፎቶ በላይ አድርጋ ዘቅዝቃ ስላስቀመጠች ያችኝቱ በላይ አቁማ ስለዘቀዘቀቻቸው ነው እንጂ የተለየ ፎቶ አይደለም አምጥቼ የዘቀዘኩት። በነገራችን ላይ ነው አንቺ የብሔር ልብስ እኮ ነው የለበሰችው ነው የዘቀሽው። የብሔር ልብስ እኮ ነው ንጹህ ፎቶ ቢሆን ችግር የለም። የብሔር ልብስ እኮ ነው የዘቀዘሽው ፋፊ። አዎ አጥፊ ብሔርን ይነካል እኮ ፋፊ አይተሻል። ብሔርን ካለች እንደ አሚና ብሩኬም እኮ የብሔር ነው የለበሱት አይደለ እንደ የባል ልብስ አይደለ እንደ የለበሱት ሰው ለማጋጨት ነው እንደ እንትን ያለችው። ይቺ ሰላም አውቃ እኮ ነው። ሰላም እኮ ነው ስራ የፈጠረችው። እናንተ ምንም አታውቁም። ሰላም ስራ ነው ይሄ። ይረፉ ከላስ አንቺ ሰላም አትበይ። ፎቶሽን ወስዳ እዛው በባለጌ ነገር ታቀናብራ። አዎ ትናንት እኮ እኛ ነበረች እያወራች ነበረ። የእሷ ፎቶ እኔ ጋር የለኝም እንዴ? አንቺ ምን ሆነች ነው? የእሷ ፎቶ እኔ የለኝም እንዴ? ሞኝ ነው እንደ ሰው አያውቅም እንዴ? እኔ ባለጌ ይሰራል አይሰራም የራሱ ጉዳይ። አንቺ ደግሞ እንደዛ ብለሽ አታውሪ። እኔ ጋር ማለት እኛ ይሄን አክል የብሔር ልብስ ነው ብላችሁ የምትጨናነቁ ነገር ከሆነ አጠፋለሁ። እኔ ኖርማል እኮ ነው። ነገር ግን ከዚህ በኋላ ማለት ነው እኔ ንገራችሁ ከዚህ በኋላ ማንም ዘቀዘቃ ማንንም አትንኩ። ካላስ ይረፉ። የምሬ ነው። ምንም ነገር ምንም አያመጣም። ሰው ዘቀዘቃ ለነሱ የሚጨምረው አሁንም የለም ሌላ ነገር ሳይሆን የብሔር ልብስ ነው ስላላችሁኝ ነው ማጠፋው እንጂ ኖርማል ፎቶ ቢሆን አላጠፋም ነበር። ምክንያቱም ሁሌም ነገር ነው የሚፈልጉት ነገር እኮ ይኸውልሽ ፋፊ ማለት ነው ፋፊ። እኔም እኮ እንዳንቺ ነው። እኔ ቤቷ ገብቼ ሳይ ልጅቷን የኛን ልጆች ዘቅዝቃ ልጅቷን ከላይ አድርጋለች። እሱን ነው ያቃናሁት። ሁላችሁ ይመጣላችሁ። አንቺ ማለት ነው እንደ ድሮ ሆነ። ለምን ማንም ሰው ብዘገዝቅ በኮሜንት ከቻልሽ እረፊ ትያለሽ። ከዛ 2 3 ካልሽ እምቢ ካለች አይደለም ህይወት ማለት ነው። አብረሽ አትሂጂ እነሱ ጋር ህይወት አዳምጪኝ። ህይወት እኔና አንቺ ለምሳሌ ብንጣላ ለምሳሌ አንቺ እኔ ብሰድብሽ ሄደሽ የብሩኬንና የሃይሚን ፎቶ የምትዘቀዝቂበት ምክንያትሽ ምንድነው? ከኔ ጋር ጨርሽ ያንቺ ደካማ ጎን ነው እነሱ የሚጠቀሙ። ደካማ ጎን ነው እኮ የሚጠቀሙ። አንድ ሰው እኮ ያንቺ ደካማ በጣም የምትወጂ ሰው ነው በቃ ማለት ለመጥፎ ነገር የሚወስዱ ታውቂያለሽ አይደል? እኛ ሃይሚና ቡራ ደካማ ጎን ስለሆነ እነሱ ደግሞ በሃይሚና በቡራ ነው ብቻ የሚመጡ በቤተሰብ ወይ እንደዚህ ነው። ካልሆነ አይችሉም። በአንቺ ላይ አይመጡማ። አብረሽ ተሳድበሽ አንቺ ጋር አሁን በአንቺ ቦታ በዘቀዝቅ ማንም ተነስቶ አያወራም። ገብቶሻል? ግን የሁላችን ደካማ ጎን ሃይሚና ቡራ ነው። ስለዚህ እነሱ አይነት ተራ ሰዎችን ደግሞ እናችን ንቃችሁ ማለት በቃ ይራፉ። አታዳምጡ፣ ይለፉ በቃ። ታላችሁ በኮሜንት ካልቻላችሁ እነሱ ፎቶ ራሱ ስልኩስ ማስገባት ራሱ አያስፈልግም። ለምን ያስፈልጋል? ምድረሻ ሸካቱ ላይ ነቀፎ ላይ አላጠራቅም እንደ እየዘጋዘቁ 24 ሰዓት